በዚህ በ2018 ወደ 100,000 ቤቶች ለመስራት ባቀድነው መሰረት 97,000 ቤቶችን ከተማችን ላይ ተገንብተው እንዲቀርቡ ተደርጓል። የተመዘገቡ ቀድሞ በኢህአዴግ ዘመን ውስጥ በርካታ ተመዝግበው ቤት ሳያገኙ ያው እዳውን ተረክበነዋል። እዳውን ስለተረከብነው እነሱንም ጭምር አሁን በፓብሊክ ፕራይቬት እንደዚህ ከምንሰራቸው ቤቶች ውስጥ እንዴት አድርገን ማስተላለፍ እንደሚገባን ዝግጅት አድርገንበት እየሰራን ያለነው ቅድሚያ የሚሰጣቸዋል ማለት ነው። ሰላም ጤና ይስጥልን። የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። በአዲስ አበባ ከ100,000 ቤቶች ውስጥ በርካቶች ግንባታቸው በፍጥነት እየተከናወነ እንደሚገኝና በርካቶች ደግሞ መጠናቀቃቸውን የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ተናገሩ። ለ1997 እና ለ2005 ኮንዶሚኒየም ተመዝጋቢዎች ቤቶቹ በዕጣ እንዴት እንደሚተላለፉ በቂ ዝግጅት መደረጉን ከንቲባ አዳነች አቤቤ ጨምረው ተናግረዋል። ልዩ ትኩረት በተሰጠው በዚህ የመኖሪያ ቤት ልማት ፕሮጀክት በመንግስትና በግል አጋርነት መሪህና የከተማ አስተዳደሩ በሚመድበው በጀት በ2018 ዓመተ ምህረት 100,000 ቤቶች ተገንብተዋል። በቅርቡ ለቤት ፈላጊዎች ይተላለፋሉ ብለዋል። በከተማዋ ታሪክ ለመጀመሪያ ጊዜ ለቤቶች ግንባታ 27 ቢሊዮን ብር በጀት የከተማ አስተዳደሩ ማጽደቁን በመጠቆም የከተማ አስተዳደሩ ያለበትን የኢትዮጵያ ንግድ ባንክ ውዝፍ ዕዳ ከመክፈል ጎን ለጎን ያጸደቀውን በጀት ትኩረት ለተሰጠው የቤት ልማት ጥቅም ላይ እያዋለ መሆኑን ከንቲባዋ መናገራቸው ይታወሳል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንደተናገሩት ከመኖሪያ ቤት አቅርቦት ጋር ተያይዞ የሚነሱ ጥያቄዎችን ለመቅረፍ በትኩረት እየተሰራ መሆኑን መናገራቸው እንዲሁ ይታወሳል። የቤት ልማት ፖሊሲ በቅርቡ መጽደቁን የገለጹት ጠቅላይ ሚኒስትሩ በሚቀጥሉት 5 ዓመታት በመንግስትና በግል አጋርነት 1.5 ሚሊዮን ቤት ለመገንባት ሰፋፊ ስራዎች መጀመራቸውን መናገራቸው ይታወሳል። የመኖሪያ ቤት ችግርን በዘላቂነት ለመቅረፍ የሞርጌጅ ስርዓት ለማስጀመር ዝግጅት እየተደረገ መሆኑንም ጠቅላይ ሚኒስትር ዶክተር አብይ አህመድ ጨምረው ተናግረው ነበር። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ለ1997 እና ለ2005 ኮንዶሚኒየም ተመዝጋቢዎች ቤቶቹ በዕጣ እንዴት እንደሚተላለፉ ማብራሪያ ሰጥተዋል። በዝርዝር እንመለከታለን። የኮንዶሚኒየም ግንባታ ዕጣ ወጣት ማስተላለፍ፣ ዋጋ፣ ወራዊ ክፍያ መረጃዎችን እየተከታተለን መረጃውን ወደ እናንተ ስለምናደርስ ቻናሉን ሰብስክራይብ ብታደርጉ ቪዲዮ ስንለቅ በፍጥነት ማግኘት ትችላላችሁ። በተለይ የደወል ምልክቷን ብትጫኑ ቪዲዮ ስንለቅ ኖቲፊኬሽን ይደርሷችኋል። እስከ መጨረሻው አብራችሁን ቆዩ። በአዲስ አበባ የ100,000 ቤቶች ግንባታ ሂደት በፍጥነትና ጥራት እየተከናወነ ይገኛል። ከዚህ ውስጥ በርካታ ቤቶች መጠናቀቃቸውን ከንቲባ አዳነች አቤቤ ይፋ አደረጉ። በአዲስ አበባ ከተማ በ2018 በጀት ዓመት ለመገንባት የታቀዱ የ100,000 ቤቶች ግንባታ በፍጥነትና በጥራት እየተከናወነ ነው አሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ። ከንቲባ አዳነች በገርጂ፣ ቱሉ ድምቱ፣ ገላንጉራ፣ አቃቂ ቃሊቲ እንዲሁም በንፋስ ስልክ ላፍቶ የገበያ ማዕከል እየተገነቡ የሚገኙ ቤቶች ያሉበትን ደረጃ ገምግመዋል። ከንቲባዋ በዚህ ወቅት የዜጎችን የመኖሪያ ቤት አቅርቦት ማሟላት የከተማ አስተዳደሩ ዋነኛ የትኩረት አቅጣጫ መሆኑን አመላክተዋል። በመዲናዋ ከፍተኛ የቤት ፍላጎት ከመኖሩ ጋር ተያይዞ ከአቅርቦቱ ጋር የተጣጣመ አለመሆኑን ጠቅሰው ለችግሩ መፍትሄ ለማበጀት ቀን ከሌት የተሰራ ነው ብለዋል። በተያዘው በጀት ዓመት 100,000 ቤቶችን ግንባታ ለማከናወን ታቅደዋል ያሉት ከንቲባ አዳነች የቤቶቹ ግንባታ በጥራትና በፍጥነት እየተከናወነ እንደሚገኝ አስረድተዋል። ባሳለፍነው ነሐሴ ወር አካባቢ የተጀመሩ ቤቶች በአሁኑ ወቅት የመጨረሻ ምዕራፍ ላይ እንደሚገኙና ይህም የስራ ባህልን በማሳደግ የተገኘ እንደሆነ አጽንኦት ሰጥተዋል። የመኖሪያ ቤቶቹ ግንባታ በጥራትና በፍጥነት ሌሎች አስፈላጊ መሰረተ ልማቶችን ባካተተ መልኩ እየተከናወኑ ይገኛል
ይገኛሉ ነው ያሉት። በዚህ መሰረትም ለኑሮ ምቹ የልጆች መጫወቻ፣ የስፖርት ሜዳዎችና ሌሎች ማህበራዊ መስተጋብሮች የሚከናወንባቸው የጋራ መገልገያዎች እንዲኖራቸው መደረጉን አስገንዝበዋል። የግንባታ ስራው ቀንና ሌሊት በፍጥነት እየተከናወነ መሆኑን ጠቁመው በተያዘው ዓመት በተለይም በመንግስት በጀት የተጀመሩ ቤቶች ለማጠናቀቅ እርግጠኛ ሆነናል ነው ያሉት። ለከተማዋ ነዋሪዎች የገባነውን ቃል በትክክል እየተገበረን እንገኛለን። ለአብነትም ባለፉት 5 ዓመታት ከ434 ሺህ በላይ ቤቶች በከተማዋ መገንባታቸውን አብራርተዋል። ነባር የመኖሪያ ቤት ተመዝጋቢ የዕድሉ ተጠቃሚ እንደሚሆኑ ያስረዱት ከንቲባዋ ከነዚህ ፕሮጀክቶች ውስጥ ለነባሮቹ እንዴት ማስተላለፍ እንደሚገባ ዝግጅት ተደርጓል፣ ቅድሚያም ይሰጣቸዋል ብለዋል። ዛሬ እየገመገምን ያለነው የቤት ልማት ፕሮጀክቶቻችን የደረሱበትን ደረጃና ያጋጠሙ ችግሮችም ካሉ በሳይት ላይ ተመልክተን ችግሮቹን በፍጥነት ለመፍታት ነው። ቤት እንግዲህ አንዱ ትኩረት ያደረግንበት ስራ ነው። አዲስ አበባ የሚሰራው በርካታ ዘርፈ ብዙ መሰረተ ልማት ነው። ኮሪደር ልማት ብቻ አይደለም። ብዙ የተነገረለት የኮሪደር ልማት ቢሆንም የቤት ልማትም አንዱ ትልቁ ልክ እንደ ኮሪደር 24/7 እየሰራ ነው ያለነው። ትልቅ ትኩረትም የሰጠነው ፕሮጀክት ነው። ምክንያቱም ከፍተኛ የቤት ፍላጎት አለ። አቅርቦትም ትኩረት ሰጠነው እንኳን ቢሆን ከፍላጎቱ ጋር የተጣጣመ እየሆነ አይደለምና ይሄንን ለማጥበብ ያለውን ልዩነት በአቅርቦትና በፍላጎት መካከል ያለውን ልዩነት ለማጥበብ ብዙ ትኩረት ሰጥተናል። በዚህ በ2018 ወደ 100,000 ቤቶች ለመስራት ባቀድነው መሰረት 97,000 ቤቶችን ጀምረን እየሰራን ያለነው። ወደ 50,000 የሚደርሱት ቀጥታ በከተማው በጀት ተመድቦላቸው እየተሰሩ ያሉ ናቸው። ሌሎቹ ደግሞ በመንግስትና በግል አጋርነት በጋራ እየሰራናቸው ያሉ ቤቶች ናቸው ማለት ነው። አሁን የጀመርናቸው በክረምት አካባቢ ነው የተጀመረው። ወደ ነሐሴ አካባቢ አሁን 7ኛ ወራቸው ላይ ደርሰዋል። እንደምናየው አንዳንዶቹ የመጨረሻ ስላብ ላይ ደርሰዋል። የኮንስትራክሽን ባህሉን የቀየረ በክረምት ስራ አይሰራም፣ በክረምት ኮንስትራክሽን አይሰራም የሚባለውንም ሳይንስ ጭምር ቻሌንጅ ያደረገ ስራ ነው የተሰራበት። ጥራትን በምንም አይነት ሳናጓድል ፍጥነትን ጨምረን በጥሩ የተሻሻለ ዲዛይን ለመኖር ምቹ የሆነ ቤት ብቻ ሳይሆን በቤት አካባቢ የሚያስፈልጉ መሰረተ ልማቶች ጭምር አብረው ዲዛይን የተደረጉ ናቸው። ልጆች መጫወቻ ያስፈልጋቸዋል፣ የስፖርት ሜዳዎች ያስፈልጋሉ፣ የጋራ መንቀሳቀሻና ሌሎችም ማህበራዊ መስተጋብሮች የሚጠናከሩባቸውና ማህበራዊ አገልግሎቶች የሚሰጡባቸው መሰረተ ልማቶች ተካተው ነው። ለዛም መሬት ወስነን መድበን ለቤቶቹም ጭምር በተመሳሳይ ሁኔታ ፓርኪንግ የመሳሰሉትን እና የመንገድ የውሃ እነኚህ ባለፉት የጋራ መኖሪያ ቤቶችን ስንሰራ ያጋጠሙን ክፍተቶች ተምረንባቸው እነኚህ ላይ እንዳይደገሙ በማድረግ ነው እየሰራን ያለነው። በጣም በጥሩ ሁኔታ ሄደውልናል። በርካታ ኮንትራክተሮች ናቸው የገቡት። ትላንትና ማህበር የነበሩ ዛሬ ወደ ኮንትራክተርነት ያደጉ አንድ ብሎክ ለአንድ ኮንትራክተር እየሰጠን በዛ በርካቶችን አሳትፈን ነው እየሰራን ያለነው። በእነኚህ የቤት ፕሮጀክት ልማቶች ከ200,000 በላይ ሰው የስራ እድል አግኝቷል። አሁን እየሰራ ያለው በሺፍት ነው። ከ200,000 ሰው በላይ ቀጥታ ተሳታፊ ነው። በተዘዋዋሪ ተሳታፊ የሆነው ደግሞ በትክክል ዳታው አልተያዘም ማለት ነው። በሌላ በኩል የስራ ባህሉን በጣም አሻሽሏል። ሰው ገና ወደ ፕሮጀክቶቻችን ሲመጣና ስራ ሲያገኝ 24/7 መስራት እንዳለበት አምኖ ነው እየመጣ ያለው። በሺፍት ያሰራሉ። ለሺፍት የሚያስፈልገውን መሰረተ ልማት ያዘጋጃሉ። ለሺፍት የሚያስፈልገውን ግብአት ያዘጋጃሉ። ሁሉ ነገር በጋራ ታቅዶ ነው። አሁን ስትራክቸሩን መጨረስ ብቻ አይደለም፣ የማጠናቀቂያ ስራዎች የፊኒሺንግ ስራዎች ጎን ለጎን ታቅደው አብሮ ነው እየተሰራ ያለው። ስለዚህ በዚህ አመት የጀመርናቸውን በተለይ በመንግስት በጀት ቀጥታ የጀመርናቸውን እንደምናጠናቀቅ እርግጠኛ ሆነናል ማለት ነው። ለከተማችን ነዋሪዎች
የገባነውን ቃል በትክክል እየተገበርን ነው በሚል በሙሉ አፍ መናገር የሚቻልበት ደረጃ ላይ ነው ያለነው። በአንድ በኩል ባለፉት 5 ዓመታት እንደሚታወቀው ከ434,000 በላይ ቤቶች ከተማችን ላይ ተገንብተው እንዲቀርቡ ተደርጓል። አቅርቦቱ በተለያየ መንገድ ሊሆን ይችላል። የጋራ መኖሪያ ቤቶችን አጠናቀን 2 ጊዜ እጣ አውጥተንበታል። ፕራይቬቶቹ የሚሰሩትን ደግሞ በሎ ኮስት ሃውሲንግ ፓኬጅ ውስጥ የተያዙትን አቅም ትንሽ ለሚገዳደራቸው አካላት እንዲቀርቡ አሰራር አበጅተን አስተላልፈናል። አቅም ያላቸው ደግሞ ከሪል ስቴቶች በረጅም በተራዘመ ክፍያ ቤት ማግኘት እንዲችሉ እንደ መንግስት ጣልቃ እየገባን እያቀራረብን የቤት ዋጋም እንዲረጋጋ አድርገን ቤት አቅርቦቱ እንዲጨምር ተደርጓል። እንደዛም ሆኖ ዛሬም በሚሊዮኖች የቤት ጥያቄ አለ ማለት ነው። የተመዘገቡ ቀድሞ በኢህአዴግ ዘመን ውስጥ በርካታ ተመዝግበው ቤት ሳያገኙ ያው እዳውን ተረክበነዋል። እዳውን ስለተረከብነው እነሱንም ጭምር አሁን በፓብሊክ ፕራይቬት እንደዚህ ከምንሰራቸው ቤቶች እንዴት አድርገን ማስተላለፍ እንደሚገባን ዝግጅት አድርገንበት እየሰራን ያለነው ቅድሚያም ይሰጣቸዋል ማለት ነው። አጠቃላይ የቤት ፕሮጀክቶቻችን እጅግ በጣም ጥሩ በሆነ የስራ መርሃ ግብርና ጥራት እየተሰሩ ነው ያሉት። ፍጥነታቸው በጣም ጥሩ ነው። በርካታ ተግዳሮቶችን አልፈው ዛሬ ስትራክቸራቸውን ወደ መጨረስ ደረጃ ላይ የደረሱ በርካታ ሳይቶች አሉ። ገና አጋማሽ ላይ ያሉ ሳይቶች አሉን። እነሱንም ፈጥነው ወደዚህ ደረጃ እንዲመጡ መደገፍ ነው እንግዲህ ዛሬ ምልከታው የግምገማውም አላማ። በየጊዜው ይሄንኑ እናደርጋለን። በከንቲባ ጽሕፈት ቤት የተደራጀ የሚከታተል ቲም አለ፣ በቤቶች ኮርፖሬሽን አለ፣ በቤቶች ልማት ቢሮ አለ። ሁሉንም ወጥ በሆነ ሁኔታ የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ያማክረናል። በጥሩ ሁኔታ እየሄደ ይህ በእንዲህ እንዳለ የመኖሪያ ቤት አቅርቦትን ለመጨመር በመንግስትና በግል ዘርፍ አጋርነት ግንባታው በከፍተኛ ትኩረት በተለያዩ ሳይቶች እየተሰራ ይገኛል ሲል የቤቶች ግንባታን በተመለከተ የአዲስ አበባ ቤቶች ኮርፖሬሽን አስታውቋል። የአዲስ አበባ ከተማ አስተዳደር የነዋሪዎችን የቤት ፍላጎት አቅርቦትን በመጨመር በዘላቂነት ለመፍታት በአዲስ አበባ ቤቶች ልማትና አስተዳደር ቢሮ የቤቶች ልማት ኮርፖሬሽን የመንግስት ወኪል በመሆን የግል ባለሀብቶችን በማስተባበርና ሰፋፊ የመኖሪያ መንደሮችን በመገንባት የዜጎችን ተጠቃሚነት ለማረጋገጥ የጀመራቸው ታላላቅ ፕሮጀክቶች በአሁኑ ወቅት በአበረታች ሁኔታ ላይ ይገኛሉ ብለዋል ቤቶች ኮርፖሬሽን። ይህ የተቀናጀ የቤት ልማት ተግባር መንግስት ለዜጎች ተመጣጣኝ የመኖሪያ ቤት አቅርቦት የሰጠውን ቀዳሚ ትኩረት የሚያሳይ ከመሆኑም በላይ ለከተማችን ሁለንተናዊ የብልጽግና ጉዞ አዲስ ምዕራፍ ከፋች ሆኗል ብለዋል። በዚህም መሰረት በከተማችን ቁልፍ ስፍራዎች ግዙፍ የቤት ልማት ፕሮጀክቶች በከፍተኛ ፍጥነት እየተከናወኑ ይገኛሉ። የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ የቤቶች ልማት ኮርፖሬሽን በቀጣይም የልማት አጋርነቱን ይበልጥ በማስፋት የግንባታ ጥራትን በማረጋገጥና ከግል ባለሀብቶች ጋር ያለውን ጠንካራ ትብብር በማጠናከር የነዋሪዎችን ሕይወት የሚቀይሩ መሰል ፕሮጀክቶችን በቁርጠኝነት የሚያስቀጥል ይሆናል ብለዋል። የቤቶች ኮርፖሬሽን የቤት ግንባታን በተመለከተም